ማይሆን ቃል ትንጥ ይቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥቶ ለቀቋት ሀገር ሙሉ አያት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው የፖርን አዲክሽን ነበረ which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሽኝ ነገር ነበር አዲክሽን ነበር እሱ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሽኝ ነበር በጣም ብዙ ሰው አስተዋውሳለሁ እንደም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ወጣችበት ጊዜ በጣም አሪ ቪዲዮ ይሰሩ የነበሩ ሰዎች በኔ ተገልብጠው ምን ሲሰርቡኝ ይስድ ሲሉ እግዚአብሔርን አየዋቸው ላይካቸው 80 ምናምን ሺ ኮሜንታቸው 6-7 ሺ እነዚህ 7 ሺ ሰዎች ደግሞ እኔን እየጠሉ ያንቋሽሹ አቤት የተሰማኝ ነፃነት ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለቅ ያለው አንፎሎ ፈሪኔ አፍራለሁ እጨናነቃለሁ ራሴን እንጠላለሁ ከሰው በታች ነው ብያስባለሁ ግን ፍሬን ገለጥኩኝና ጻፍኩት አዶናይ እግዚአብሔርን ነው ማለት እንደ ሙቪ ፕሮዲዩሰር ነው የሆንኩት በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት የሰውነት ይቅርጻ ሰላም ቤተሰቦች እንዴት ናችሁልኝ ዛሬም እንደተለመደው ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ በትላንትናው ለታምለሰትና አዶናይ አሪፍ የሆነ ቆይታ አድርገው ነበር እኔም ይሄው ገና አሁን እያዩት ነው ይሄኛው ቪዲዮ እየቀረስኩ ያለሁት በትላንትናው ቪዲዮ ፖስት በተባለበት ሰዓት ነው አሁን ግን ዛሬ ላይ እናንተ ስታዩት ያው ትላንትና ተብሎ ስለሚባል ትላንትና አዶናይና ታምለሰት ያደረጉት በጣም አሪፍ ቆይታ ነበር እሱን ከናንተ ጋር ሪአክት እናደርግበታለን ቪዲዮውን እስከመጨረሻው ማየት እንዳትረሱ በቪዲዮ ላይ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ ለቻናሉም ደግሞ አዲስ ከሆኑ ሰብስክራይብ ያድርጉ ወደ ቪዲዮ ኩራት ይሰማል ይቆራብን ነው በቃጅስ በውስጤ ነው የሰራሁበት ነገር ስለሆነ ያለምኩት ነገር ስለሆነ ሶ በጣም ደስታና ኩራት ይሰማኛል በራሴ ያቀድከው ነገር ነው አሁን ያለውበት ደረጃ ለመድረስ ያቀድኩት ነገር ነው በምን መንገድ መሆኑ ኤግዛክትሊ አላወቅኩትም ግን እኔ ትልቅ ደረጃ መድረስ ፈልጋለሁ የሚለው ሁሌም ህልሙ አላማው ነበር እስቲ እንደው ወደ ኋላ ልመልስና ምክንያቱም ብዙ ጊዜ ስኬታማ የሆኑ ሰዎችን እዚህ ስናመጣ ኢንተርቪው ሲደረጉ መጀመሪያ የምናስበው ያው ስኬታቸው ነው የምናየውና አመጣጣቸው ደግሞ ዋናው ፋውንዴሽኑ እዛ ላይ ነው ያለው አይደል ከስር መሰረቱ ነው አንድ ነገር የሚሰራው ብዬ ስለማስብ ትንሹን አዶናይ ቀኝት አድርገን እንምጣ የተወለደ አደገ አዶናይስ በልጅነቱ ምን አይነት ልጅ ነበር የተወለድኩት መቀሌ ነው ያደግኩት መቀሌ ክረምት ብቻ ነበር ወደ አዲስ አበባ መጣ ነበር አይ ቲንክ አማርኛ የቻልኩትም በዛ ምክንያት ነው ኦኬ ወደ አያቴ መጣ ነበር ሁሌ በጣም ደስ ይለኝ ነበር ወደዚህ ስመጣ እና ትምህርት ቤቴም መቀሌ ነበር ኤስኦኤስ የሚባል ትምህርት ቤት ነበር የተማርኩት እስከ 9ኛ ክፍል ወድቄ ወደ ሌላ ትምህርት ቤት ቀየርኩኝ ምን አይነት ልጅ ነበር ረባሽ ነበር ወይ ለየት ያለ ነገር ነበር ወይ ያው ቤተሰብ ይነግረን የለ በልጅነት እንደዚህ አይነት ነበርክ እንደዚህ ታደርግ ነበር ትባላለህ አይደል እስቲ እንደው ከምታስታውሳቸው ነገሮች ውስጥ አዶናይ ይሄን ያደርግ ነበር የምትባለው በልጅነት ምንድነው አዶናይ እብድ ነበር በጣም ከምታስቡ በላይ ደግሞ የሰው ትኩረት በጣም ይወድ ነበር የእውነት ለምን እንደሆነ አላውቅም ግን ሱፍ ማድረግ ወድ ነበር ከልጅነቴ ጀምሮ ሱፍ እየለበስኩኝ ያልተጠራውበት ድግስ ቤት ገብቼ ምናምን ቁርጥ በላ ነበር እንዴ ያ እንግዲህ ድንኳን ሰበራ ማለት ነው በቃ በኃይለኛው ቀጠሮ ይዤ ጓደኞቼ ምናምን እናቀበታለን ጽድት ብለን እንገባለን ምናምን እና እብድ ነበርኩኝ አመልጥ ነበር ከቤተሰብ ጠፋ ነበር ጠፍቼ የሆነ በቃ አዲስ ነገሮችን መንገድ ምናምን ማየት ይመቸኝ ነበር ደስ ይለኝ ነበር ነፃነት ነበርኝ በጣም ቤተሰብስ እንደው ምን ይላል የሚቸገርበት ነገር ነበር እኔ ማሮራጥ በቃ ስራቸው አንድ ቀን አስተዋውሳለሁ ከአክሱም ሆቴል የሚባል ነበርና ከዛ ጠፍቼ ነው እንግዲህ በቃ ቤተሰብ ሙሉ ቀውጥ ያርገውታል በቃ ድግስ ቤት እየገቡ መሬት ነው ቼክ የሚያደርጉት እንኬዝ ወድቄና ምን የሆነ ቦታ ከዛ መንገድ ላይ ፋዘር እየነዳ እየፈለገኝ መንገድ ላይ እየተራመድኩኝ አይ ሱፍ አድርጌ ነው አይስክሪም እየላስኩኝ ነው ከዛ ዝም ብሎ ቀስ ብሎ ይከተለኛል ከኋላ ማለት ነው ነፃነቴን የምፈልገው ከዛኔ ጀምሮ ነው በቃ የራስ የሆነ መንገድ ነበር ህይወትን የምታይበት የምትመራበት ያ በጣም ይህ ነፃነት ራስን የመሆን መንገድ እንደው ከየት የመጣ ነው በአንተ ህይወት ውስጥ ተጽዕኖ ያሳደረበት ወይ ደግሞ ኢንስፓየር ያደረገ ሰው ነበር ወይ ማንም የሆነት ግን ማንም በቃ በራሴ ነው በቃ እብደቱ ከራሴ ነው የመጣው መሮጡ አትሩጥ ባላለው እሺ ቀስ ስላለው ከዛ ማንም አይዘኝም ጥፍት የሆነ በቃ ውስጤ የሆነ ይገፋፋኛል እንደዛ
ተደርጎ ማይታወቅ ነገሮች ምናምን እና ነፃነቱ ነበረኝ በጣም ከምታስቢው በላይ ዩኒክ የሚባሉት አይነት ልጆች ውስጥ አንዱ ነበርክ ማለት ነው አሁን ኬጂ ያለው ማለት ነው ወደ ትምህርት ቤት ከመግባቴ በፊት እንዳለ ህፃናት ተማሪዎች ቁጭ ብለው ተሰብስበው አዶናይ ካላሉ አልገባም ነበር የእውነት ግን እግዚአብሔር እናቴ ትሙት ከዛ አስጀመርኳቸው እንደዛ ካልተደረገልኝ አልገባም አልኩኝ ከዛ ተማሪዎቹ ወጡ ቁጭ አሉና ስሜን እንደዛ ጠሩ ከዛ ግን እያንዳንዱ ተማሪ ሲገባ ስሙ ይጠራለት ነው የሚገባው በቃ በጣም የሚገርም ነው እያንዳንዱ ሰው ተለመደና አንተ ስትመጣና ስትገባ ሁሉ ጊዜ አዶናይ እየተባለ አዶናይ ይባላል ከዛ ሌሎችም ተማሪዎች ሲገቡ እንደዛ እያልን እናስገባቸዋለን አንተ አስለመድከው ትሬንድ አረከው ካልቸር ሆነ ይሆናል የትምህርት ቤቱ እንትን ሶ ትሬንድ ክሬት ማድረግ የጀመርከው ከዛ ነው ማለት ነው ክሬዚ በጣም ነው የሚገርመው ከዛ ወደ አዲስ አበባ መጣው ትንሽ ቆይቼ ወደ አሜሪካን ሄድኩት ለምን ነበር ሄድከው የናሳ ኮምፒቲሽን ነበረ በዛ ነው የሄድኩት በጭንቅላት አይደለም ከፍለን ነው እንግዲህ ድሮን ወዛያክ ነበር የሚጎረረው ስማርት ተማሪ ስለሆንኩ አሁን እኮ በናሳ ነው የመጣው ሮቦቲክስ ምናምን እንዳለው የሰራናት ሮቦት ማሰራችም ፌል አደረገች ምናምን መካከራችሁ ነበር የሆነ እንደዚህ የሆነ ኳስ አስገብተባት ምጥል ነች ለክታ እንትን አልጣለችም እዛው ቀረ ኳሱ ዲስኳሊፋይድ ሆነ ግን ከፍዬ ሄድኩኝና ወደ ሎስ አንጀለስ ነበር ሄድኩኝ ከዛ ተመለስኩኝ ወደዚህ ተመለስኩኝ አይደለ ከዛ ወዲያውኑ እንደገና ከወር በኋላ ማዘር ምን አለች የሆነ ውጊያ ነገር የሚጨመር ይመስለኛል ይሄ እንግዲህ ከ8 አመት ምናምን በፊት ነው መሰለኝ ስለዚህ ለምን ውጣና ሞክሮ ምናምን አለች ከዛ ከሆነ ፋሚሊ ሜምበር ጋር አሜሪካ ተመለስኩኝ እንደገና ፈርቼ እንደገና ተመለስኩልሽ ያ ሁሉ ቤተሰብ አልቀሶ ምናምን ተሰናብቶኝ እኮ ነው ስመለስ እንደዚህ በቃ ሙድ የተያያዝ ነው ከዛ ቀጣይ እሄዳለሁ አልኳቸውና አላመኑኝም ይመለሳሉ ብሎ ሲያቅፉኝም ለራስ ዝም ብሎ በቃ ተመልሶ ደግሞ ለሚመጣው አላለቀሰም በተለይ ወንድሜ አላለቀሰም ተርቤዋለሁ ስመለስ አንተ እንዴት ነው ያለቀስከው ነው እንዴ ከዛ ሶስተኛዋ ላይ ግን በዛው ቀረው ጠፋው ምን ያህል ቤተሰብ ነው ያለ ስንተኛ ልጅ ነህ እኔ አንደኛው ትልቁ ነኝ ካንተ በታች ስንት እህቶችና ወንድሞች አሉ ማለት ነው ከኔ በታች I think 8 ስለዚህ ሮል ሞዴላቸው አንተ ነህ ማለት ነው በጣም definitely ተቆየሁኝ ለሁለት ወር ምናምን ባይገርምሽ እዛ ስገባ ለ12 ሰዓት ነበር የምሰራው በየቀኑ ስራ መጠጥ ቤት ነበር የምሰራው ከዛ ግን በቃ ሄቪ ጋንግስተሮች የሚገኙበት ቦታ ነበር የምሰራው ማለት ነው በጣም የሚያስፈራ I think እንደውም እንግሊሽ የለመድኩት እዛ ነው because አንዴ ተናግረው ካልሰማሽ ይናደዳሉ ያ ሁሉ ለፍልፍ ያልሰማኝ ምናምን ይላሉ እንደዚህ ብዬ ነበር የምሰማቸው ጆሪ እንደዚህ ቻለንጌ ማለት ነው ከዛ የመስማት አቅሜ ዳበረ ምናምን ለ6 ቀናት ነበር የምሰራው 12 ሰዓት ሽፍት ረጅም ሰዓት ነው የምሰራው ለዛ እድሜ በካሽ ነበር ክፍያው ምናምን ጠበቃ ከጓደኛዬ ጋር ነበርኩኝ ጠበቃ አናገርኩኝ እድል ይሆናል አሳይለም ጠይቄ አሜሪካ እንድቆይ የዛኔ ዶናልድ ትራምፕ ነበር መሰለኝ እዚህ ጨራርስና እዚህ ቆይ ተባልኩኝ ሁለተኛ ጊዜ ሰዎችን መስማት አቆሜ እግዚአብሔርን የሰማሁበት ደግሞ የዛን ራስ ወሰንክ በቃ ራሴን ወሰንኩኝ የሆነ ጥሩ ነገር አለ የሚል ነገር አለ ልቤ ነገረኝ ወሰንኩኝ ሄድኩኝ ቀርምጃ ነው የወሰድኩት ይሄ ባይዛው ወይም እንደሚያሳይ ታውቃለህ እኔ እንደዚህ አይነት ነገሮችን ሳይ በጣም በሌላ አቅጣጫም በሌላ አይን ማያቸዋለሁ ሰዎች ሲነግሩን አንድ ኢንፎርሜሽን ያው ከልምዳቸው ነው ኢንፎርሜሽን የሚሰጡን አይደል ግን ላንተ የተቀመጠ እድል አለ ለነሱ የተሰጠ እድል አለ ሁለቱም በአንድ አይነት መንገድ ቢሄዱ የሚያገኙት ነገር የተለያየ ነገር ነው I believe on that እና አንተ የምትወስዳቸው እርምጃዎች ገርሞኝ ነው በጣም እቺ እርምጃ ነች ሰግጥ የምትባለው አይደለ አሁን ሰው ሁሉ እየመከረኝ ያለ ሰግጬ ወደ ቶሮንቶ ገባው መሰገጥ ማለት ያቺ ውስጥ ያለችው ድምጽ መስማት ነው ማዳመጥ የሌላ ሰውን ድምጽ ያጫዋጫታ ታቋርጥና ውስጥ ላይ ኮምፓስ እንዳለ የሚመራህ ነገር እንዳለ አምነ በቃ በሳ ነው የምትይዘው በቃ እኔ ሰግጥ ትላለህ አልሰማም እንዴ ውስጥ ያለኝ ነገር አለ እሷን ነው መከተለው ከዛ ወደ ቶሮንቶ ገባው ቶሮንቶ የገባውበት ጊዜ እንግዲህ ሎንግ ዊኬንድ ይባላል which is አርብ ቅዳሜ እሁድ እረፍት ናቸው እስከ ሰኞ ማለት ነው እኔ የገባሁት ደግሞ ሐሙስ ማታ ነው የገባሁት ወደ ቶሮንቶ which is ሸልተሮቹ እነዚህ በረንዳ ላሉ ሰዎች የሚያቆዩት ሸልተሮች የሚዘጉባት ሰዓት 1 ሰዓት ነው 30 ደቂቃ የቀረቻት ጊዜ ላይ ነው የገባሁት 30 ደቂቃ ቀረኝ ወደ ቶሮንቶ ገብቻለሁ ስልክ የለኝም እኮ ወይኔ እንግሊዝኛም ያን ያህል አልነበረም ለመናገር ሰው አሁን በ30 ደቂቃ ውስጥ ሸልተር ካላገኘሁኝ በረንዳ ማደሬ ነው ለ4 ቀን ሰዎች አሁን ኦፊስ ምናምን የሚወጡበት ነው ሸልተሮቹ አሉ እኮ ኦፊስ ግን የሚወጡበት ነው እንደዛ ነው የተባልኩት እንግዲህ እኔ በቃ ጨነቀኝ ሰው ነበር እዛ I think ሰው ነው ያስደወለኝ መሰለኝ
ጋዜጣ ምናምን ነበር ስልክ የተሰጠኝ በጽሁፍ ጽፈው ነው የሰጡኝ ወረቀት ላይ አንብቤ ምናምን ደወልኩኝ አንድ ላይ ከዛ ተመስገን ታክሲ ላኩልኝ የሚያስጠላ ግምት ነበር የራሴ አይ ቲንክ ከኢትዮጵያ ሁሉ ይዤው የሄድኩት በራስ አለመተማመን ሰው ምን ይለኛል የሚለው ነገር የዝቅተኝነት ስሜት እሺ ባይነት ሰው አስደሳችነት እነዚህ ሁሉ ጸባዮች ነበሩ ተመርያቸው አድርጋለሁ ተመርቄ ነው መሰለኝ ወደዛ ሄድኩት እንዳለ እነዚህ ጸባዮች መንጸባረቅ ጀመሩ ካናዳ ላይ እንዳለ እኔ ደግሞ ችግሩ ስቃዩ መቼ ነው የጀመረው መሰለሽ ማስተዋል ስጀምር እነዚህ ሁሉ ነገሮች እንዳያስኳቸው ለምን እንዳሉ አላቅም ግን በቃ የበታችነት ስሜት ይሰማኛል ሰዎችን እፈራለሁ አፍራለሁ መናገር አልችል በቃ ሁሉ ነገር ይጠላዋለሁ ሶ ገንዘቤንም እሱ ነው የሚያሳየው ሰዎች ከኔ ጋር ቆመው ሲያወሩ እንደዛ ሊያረጉኝ ነው የሚፈልጉት because በቃ ለሱ ኖርማል ነው ብለው ስለሚያስቡ ገባሻ እኔ ዝቅተኛ ክፍያ መክፈል ለነሱ ቀላል ነው because ኖርማሊ ነው በቃ ገባሻ አይደል ስቄ ነው መቀበለው ይችላል ነበር በርሲን ኮኮብናም ደንግጬ ቲክ መተንፈስ ያቅተኝ ነበር በቃ ታምሜ ነበርኩ የሌለ ማለት ነው የፖርን አዲክሽን ነበር which is መጥቼ የተናገርኩኝና በሀገር ሙሉ ያንቋሸሽኝ ነገር ነበር አዲክሽን ነበር እሱም የምግብ ሱስ ነበር ከዛ ደግሞ ፍርሃት የሰው ፍርሃት ነበር ሰው እንዲያየኝ አልፈልግም በብርሃን እንደዚህ ከታየው ምን ልበልሽ በቃ የሆነ የምጠቃ የሚሳቅብኝ ምናምን ነበር የሚመስለኝና የማታ ስራ ነበር መሰራው ቀላል ለማየትና ቀላል ለመውጣት ማታ ስንት ሰዓት ነበር መገባ መሰለሽ በኢትዮጵያ ሰዓት አቆጣጠር I think 4 ሰዓት 5 ሰዓት ስራ ገባለሁ ጧት ከዛ 1 ሰዓት ወጣለሁ ስለ ሰዎች ከቤተሰብ ያያይዙታል ሰው ችግሩ ምንድነው መሰለሽ አምለሰት እንደ ሀገር የሆነ በመንፈስ ደረጃ የምንማረው ነገር አለ ሳናቅ ስንወለድ በመንፈስ ደረጃ ነው ማለት ይዘነው ዘር ከዘር ይዘነው የመጣነው ነገር አለ የእፍረት የይሉኝታ የጎረቤት ምን ይለኛል የበታችነት ስሜት የሆነ ሰው አሳምኖናል ማን እንደሆነ አናቀም የሆነ ነገር ግን አሳምን ለምን ይመስልሻል ይሁሉ ሰው እኔ የምናገረው ነገር ውስጡ ላይ ይሰማል አሁንም ገባሻ ሁላችንም በሀገር ደረጃ የተጠቃንበት ነገር ነው ከየት ነው የመጣው አላቅም ማን ነው እንደዚህ እየተጫወተብን ያለው እሱን ቀስ ብለን ምንነቃበት ይሆናል ጊዜው እየተቃረበ ነው ተደብቀው እንትን የሚሉበት ጊዜ አይደለም ግን ከውጭ ሀገርም ብትይ በጣም ኢንፍሉዌንስ ተደርገናል የዝቅተኝነት ስሜት እንዲኖረን ሄደን ለነሱ ለፊ ዝቅተኛ እንድንሆን ተደርገናል እፍረት የሞላን ማለት ነው አሁን ይህ ሁሉ ስሜቶች የመጡት ከማህበረሰብ ነው of course እንዋደዳለን of course ፍቅር አለ አንዳንድ ባህላችን በጣም ነው ደስ የሚለው የራሳችን ብሄር አለ ውበቱ አለ ሁሉም ነገር አለ ግን ደግሞ በተቃራኒው ሳይድ የሆነ ነገር አለ የተቆጣጠረን እድሜ ልካችን እንደ ሀገርም እየተቆጣጠረን ነው እንደ አንድ ሰውም እየተቆጣጠረን ነው ገባሻ እንደ አንድ ሰው ሲቆጣጠር ነው እንደ ሀገር መቆጣጠር የሚችለው ያ መንፈስም ማለት ነው እሱ ነው በቃ እኔ ተቆጣጠረኝ ፈሪ በቃ ገባሻ ይሉንታ ማት መመሮቼ እንደዛ ነበሩ ቤተሰቦችሽን በጥሩ ሁኔታ ካሳደጉሽ መመርሽ አለ አንድ ሰው ምን ይለኛል ብሎ የሚፈራ አንቺም እንደዛ ብለሽ እንድትፈሪ ያደርግሻል በቃ በሆነ መንገድ ግን ትገኛለሽ በቃ በዚህ እንትን መጥፎ አስተሳሰብ ማለት ነው እሱ አስተሳሰብ ነው ተሸክሜው ተመርቄበት ወደ ካናዳ ገባ ሀገር ላይ ያለ አስተሳሰብ ስመጣ ታስታውሻለሽ በጣም ብዙ ሰው ሲያንቋሽሽ ነበር በጣም ብዙ ሰው አስተዋውሳለሁ እንደም አንዲት እናት የሐዘን ልብስ ለብሳ ቀሚስ ለብሳ የጥቁር ማለት ነው ልጆች የገደልክብኝ ብላ ወጣችበት ጊዜ አስተዋውሳለሁ ራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ተወጣላችሁ ብለህ ምሳሌነት ነው ለኔ የሚታየኝ እዛ ውስጥና ምሳሌነት ትምርት ነው የሚታየኝና ሰው የተረዳበት መንገድ ግን ያድ ነበርም because ቆርጣው ጉድ አደረጉኝ ላይ ቆራርጣው ተጠቀሙበት አሸነፉኝ ይሄም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ ስትፈለግ በብዙ መንገድ አይደለም የምትፈተነው ያንን ፈተና ስታልፍ ጀግነት ወጣለ ብዬ አስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው which is ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ እኔ ያላማ ነው ግን ሰይጣኑ አሸነፈ ይዛኔ which is የማይሆን ቃል ትንጥዬ ቃል ቆርጦ አወጣት የ4 ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ 4 ሰዓት የ30 ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አያት ሀገር ሙሉ ደግሞ እቺ 30 ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ ነገርኩሽ 360 ዲግሪ እቺ ክቧ ማለት ነው የውሸት ደስታ ሰጣለሁ ይላል ሰይጣን ያቀርብልሃል እነዚህ ምርጫዎች በጣም አሉ ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው because መውጣት አልችልም ብለ ተዳክመ አምናሃል በቃ ስቃይ እንደዚህ በቃ ምን ያጭናንቅሻል ሁሉም ነገር አለሽ
ለማምለጥ ወደ እነሱ ናቸው ምርጮች ለሰው መናገራቺ መውጣታቺ እሱ ነው በቃ ጊዜያዊ እሱ ጋር ትገቢያለሽ ከዛ ውጤቱ ደግሞ ምንድነው ቁጭት ነው ጸጸት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው የሰይጣን ገባሽ አይደለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው weakness point ነገር መቀየር አይችልም ሁሌም ያለፈው ህይወቱ ላይ ይኖራል ገባሽ አይደለ ከዛ ጸጸት የምንወጣው በምንድነው because ጸጸቷን ካወጣናት ከህይወታችን እናሸንፋለን ገባሽ አይደለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድነው በይወና ነው ለራሴ የዋህ በመሆን በመረዳት ኦኬ ፈሪ ነኝ አፍራለሁ እጨናነቃለሁ ራሴን እጠላለሁ ከሰው በታች ነኝ ብያስባለሁ ግን ለራሴ የዋህ ነኝ ችግር የለውም እንዴት እዚህ እንደመጣው አላቅም እንዴት ራሴ እንደዚህ እንደጠላው አላቅም ግን ለራሴ የዋህ ሆናለሁ ዛሬ ለራሴ የዋህ ሆኜ አላቅም ባይዘው I love that እድሜ ልኬ ለራሴ ጨካኝ ነበርኩኝ ለምን ራሴን ምኮረክሞ በየቀን ለምን ማን ያረጋኝ ማን ያስተማረኝ ገባሻ I think ምርጫ ልን ሁሌም በየቀን ነው ግን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግነው ማን የሰጠን በመንፈሳዊ ደረጃ ነው የተሰጠን እንደ ሀገር አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባሽ ተደበቂ እንደዚህ በል ለምንድነው የምመርጣው ኦኬ እነዚህ ድምጾች እየሰማኋቸው ነው ግን የዋህ መሆንን መርጣለሁ ለራሴ የዋህ ሆናለሁ በቃ ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ሊየው ዛሬ እስኪ ራሴ በቃ ሊየው እስኪ ልምረጥ እስኪ ዛሬ ገባሽ አይደል አይ ነው በቃ የማይሆን ነገሮች አድርጌያለሁ ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽልት በላይ ሁሉ ነገር ተበላሽቷል ግን የዋህ ልሆን እስኪ የዛን ያቺ የይወህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ ድንገት ነው ምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሻል አለ ሃይ ተሰቃይተሃል ተጨናንቀሃል ራስን ተጠላለህ ወደ ውጭ ወጥ መዝናናት አልቻልክም አሁን ዊድ አለለ ከፈለክ ይሄው ፖርን አለለ ይሄው ያለለ እንካ አልኮል አለለ ጠጣ ያቀርብልሃል ያቺ ወና ምንድነው የምታደርገው መሰለሽ እንደዚህ ብለሽ እንድታስተውይ ታደርግሻለች ኃይል ይኖርሻል የእግዚአብሔር ኃይል ይኖርሻል ይወና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ለራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደለ ግን ይሁሉ ፈተና የምታልፊ በምንድነው አይኖ ዱክክ ይያለው ወይኔ በቃ ሰውነቴ ተበላሽታል ይያለኝ ነው አይምሮዬ እየሰደበኝ ነው የዋህ ነኝ ለራሴ እንደዚህ ያልሽ በየቀኑ የምትሄጂ ከሆነ ይወና የምታስተምሪው ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ሱሶች ኢቭን ያደረግሻቸውም ይያለ ግን ታቃለህ ስቃይ ውስጥ አይደለሽም ታቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ ይወና ውስጥ ነሽ እነዛ ድሮ ያስቃዩና ይቆጣጠሩ የነበሩት ሱሶች መጥፎ ድምጾች እያሉ ይሁን በቃ ይወና ነፃነት ይሰማሻል በቃ ወጥተሽ እስኪ ዛሬ ሻይ ልጠጣ እስኪ ዛሬ ወክ ልውጣ ስፖርት ልስራ ትያለሽ እንደዛ አድርጌ ነው ያሸነፍኩት ኢየሱስ የኔ ጭንቀት የኔም መጥፎ ሐሳቦች ምናምን ከይወና በኋላ ምን ይመጣል እግዚአብሔር ይመጣል በደንብ አድርጉ ገባሽ አይደለ እግዚአብሔርን ይዘሽ ነው ከሰይጣን ጋር የምትፋለሚው ሰይጣን አይደለም የሚቆጣጠርሽ እግዚአብሔርን ይዘሽ መፋለም ትጀምሪያለሽ ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው ብቻ ራሱ ሰይጣን ነው ባይዘው ገባሽ ከዛ ግን ይዛኔ ራሴን ማጥፋት ፈለኩኝና ቁጭ ብዬ አሰብኩኝ ኦኬ በምን ላጥፋ ራሴ ተቀበለ አዎ definitely ገባሽ ከዛ በምን ላጥፋ ራሴ ግን ልቤ ላይ የሆነ ነገር ነው የሰማሁት የሆነ ድምጽ ሰማሁ ያቺ ወደ ከአሜሪካ ወደ ካናዳ እንድሄድ ያደረገችኝ ድምጽ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንድሄድ ያደረገችኝ ድምጽ አሁን ተናገረች ለምን እንደሆነ አላቅም እሷን ደግሞ ሰማታለሁ ሁሌ ትረስት አረጋለሁ እሷን አምናታለሁ ለምን እንደሆነ አላቅም ቲንክ እግዚአብሔር ነው የዛኔ ምን አለችኝ ያቺ ድምጽ ራስህን አይደለም ማጥፋት የፈለከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለከው የድሮ ማንነትህን ነው ማጥፋት የፈለከው ገባሽ ለያየዋቸው አንዳንዴ ራሳችን ማጥፋት ስንፈልግ ይሁን በቃ በአጠቃላይ ሁሉ ነገር ማጥፋት ምን ፈልግ ይመስለናል ግን እነዛ ድምጾችን ነው ማጥፋት የፈለግነው በቃ መተው የፈለግነው ወደ ኋላ መግደል የፈለግነው እነዛ ድምጾችን ነው እነዛ የበታችነት ስሜቶችን ነው ሰው አስደሳችነት እነዚህ ሁሉ ድምጾች ማጥፋት ፈልጋል ስለዚህ ለያያቸው የሚል የሆነ ልቦና ነው አርኖ ዕውቀት ግን ነበርኝ እዚህ ላይ ተሰማኝ ማለት ነው ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ማለት ነው አልኩ which is እንደ አዲስ መጀመር ማለት ነው ይችላል አዎ በአጠቃላይ ከመሞት ለምን just አልሞትም
somehow የሆነ ነገር ይሞታል በእርግጠኝነት አይደለ አነጋገር ይሞታል ዝቅተኝነቴ ይሞታል ድንዋይነቴ ይሞታል እፍረቴ ፍርሃቴ ሁሉ ነገር ይሞታል ማለት ነው ይሙቱ ምናምን አገባኝ ግን ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ which is የማይጠቅሙኝ ጓደኞች ይሞታሉ ከነዛ መጥፎ እንትኖች ውስጥ ገባሽ እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ የማይጠቅሙኝ ናቸው by the way ልታሽት ታረጋለሁ አዎ ቤተሰቦቼ ለኔ ያላቸው አመለካከት ይሞታል በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም ይሞታል እሱ ገባሽ ኦኬ ሰው አስደሳችነቴም ይሞታል ከዚህ በላይ ደግሞ ምንም የለም which is ሰገጥኩ ማለት ነው ገባሽ ማለት ነው ይዛኔ ቁጭ ብዬ ምን አደረኩ ይመስልሽ እሺ ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት አዶናይ እግዚአብሔርን ነው የምልሽ እንደ ሙቪ ፕሮዲዩሰር ነው የሆንኩት በስነ ስርዓት አድርጌ ጻፍኩት አዶናይ ማን መሆን እንዳለበት የሰውነቴ ቅርጽ ጻፍኩት አረማመዴ ጻፍኩት ሰው እንዴት ሰላም እንደምል ጻፍኩት አነጋገሬ ጻፍኩት እንዴት ነው ቀና ምለው ያለኝ መኪና የምኖርበት ቤት የምደርስበት ደረጃ ሁሉም ነገር እያንዳንዱ ጻፍኩት እንደ ሙቪ ነው ማለት እንደ ፊልም በቃ ይሄ ነው መሆኑ በቃ ይሄ እፈልጋለሁ እሆናለሁ እራመዳለሁ በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ ይሄ መሆኔን አረጋግጣለሁ ያ የድሮ ማንነት አይመጣም በምንም ታምር ከዛች ቀን ጀምሮ አዲሱ አዶናይ ተፈጠረ which is ወደ አዲስ ቤት ሙቭ አደረኩኝ ቲክቶክ ጀመርኩኝ ቲክቶክም ከዛ በኋላ ነው ጀመርኩ እየተጃጃልኩኝ አውቄ አዲስ ማንነት የነጻነት ማንነት የኩራት ማንነት ራሱን የሚወድ ማንነት መስታወት ላይ ቆምና እኔ ማየው ምንድነው መሰለሽ ስታስጣላ የሚል ድምጽ አለ ስቲል አሁንም by the way ግን ደግሞ አልሰማም ማን አባና አንተ የኔ አይደለም ክድት ያ መጥፎ ድምጽ መክዳት ጀመርኩኝ ከዳሁት ታዛዥ ነበርኩኝ እኮ ለዛ ድምጽ መጥፎ ነው የሚለኝ ተቀበለው ነበር በቃ ለምን እንደሆነ አላቅም እሺ ነበር አሁን አልሰማህም ማን አባና አንተ አልሰማህም ለምን አባና ነው ዝቅ የምታደርገኝ ማን ስለሆንኩ ነው I think ንዴትም ይጠቅመናል አንዳንዴ by the way ንዴት ከድክመት ያወጣናል መናደር ጀመርኩ ቀራሴና ያለው መስታወት ላይ ዊስ ታስጠላ ወፍራም ነው ዝም ብሎ ወፍራም አይደለም ገራሚ ቅርጽ ነው ያለኝ ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ አቅም አገኘ ይሄ መነሳት የሚሄድ በሁለት አመት ያላገኘሁት የሰውነት ለውጥ በ6 ወር አገኘሁት ለምን እምነቴ ቀየርኩታ በቀነኝ ወይ አመንኩኝ ያ ሰውነት የኔ ነው ከዛው ከሐሳብ ነው ብዙ ነገር የሚጀምረው በቃ ስናምንበት ያመንበት ነገር ሁሉ ይሆናል አሰት ከዛ ጀመረ ቲክቶክ ጀመረ መጃጃል ጀመርኩኝ አውቄ መጃጃል ጀመርክ ሆን ብዬ ባይዘው ለምን እልህ ያዘኝ ከዛ የድሮ ድምጽ ጋር ሰው እንደዚህ እኮ ያለ ነው እየተረበከ ነው አረ ተደበቅና ማን አባና አንተ አልደበቅም ያሳያለሁ ወጥቼ የሆነ ነገር አደርጋለሁ ከባሻ ከዛ ሰው አይን ውስጥ ገባኝ በፍጥነት በወር ውስጥ 100 ምናምን ሺህ ፎሎወር ነው ያደኩት የእውነት ግን ስጀምር ቲክቶክ ወዲያውን 100 ምናምን ሺህ ምን አልከ ግን እንደው የመጀመሪያ እንትንህም ስለነበርና ሁሉ ሰው ፎሎወርስ ታገኝ ደነገጥኩኝ አይደለ ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደኩት 100 ምናምን ሺህ እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ ሰዎች ሲያዙት የምታዘዝ ልጅ ነበርኩ ፍርሃት ያለኝ ልጅ ነበርኩ ብለሃል እንግዲህና አንተን ራስህን እንደዚህ ሰዎች የሚከተሉ አድርገ ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል በቃ በጣም ሰው እንደዚህ ፎሎወር ድንገት ስታገኝ 100 ሺህ it's a surprise ለምን መሰለሽ አስታውሳለሁ 100 ሺህ ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበር ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረኝ ቪዲዮ ፖስት ስል ፎሎወር ሉዝ አደረግ ነበር እሷን አጠፋኋትና ኤዲት አድርጌ 100 ሺህ አልኳት ከዛ ዋልፔፐር ላይ ያረጋኳት አያታለሁ የኔ ነው 100 ሺህ ነኝ እኔ ክድት የማይጠቅመኝ ነገር ከዳለው ባይዘው ወይ ጨዋታ ከማይንድ ሴት ከማይንድ ጋር ነው በቃ አወኩት በቃ ዓለሜ እዚህ ውስጥ እንዳላወቁኝ ገባሻ 100 ሺህ ፎሎወር ካልሆንኩኝ 45 ነኝ አሁን 45 እንዳለኝ ግን አላምን 100 ሺህ ነው ያለኝ ቆም ጀመርኩኝ ከዛ ግን ንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት መቼ ነበር ማለት ነው I think ከ3-4 ወር በፊት መሰለኝ አይታለም አሁን ቅርብ ጊዜ ቅርብ ጊዜ እኮ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርጌ ተናገርኩኝ ብዙ ሰው የሚመስለው የኢትዮጵያ ህዝብ ስድ ለማድረግ ይመስለዋል እንደው ከዚሁ ጋር ያይዘ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለከውን ፖይንት ምን እንደነበረ እንስማው የዛኔ ያስተላለፍኩት ፖይንት ምንድነው ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን ሪሰርች የጉግል ገብተሽ ማየት ይችላልሽ but እኛ
ከዓለማችን አንደኛ ነጭ በጎች ነን ችግራችን ደግሞ እሱ ነው ሰይጣን የሚጠቀምበት ደግሞ እሱ ነው ግልጽነት የለንም ወላጅ ከልጅ ጋር ግልጽነት የላቸውም ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠረ እንዳለ ታውቂያለሽ ያለው ነገር ግልጽነት የሚባል ነገር የለም እኔ ጀምራለሁ መንገዱን ሰብራለሁ ግልጽ ሆኜ አወራለሁ ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ ልንገርሽ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት ልንገርሽ መውጣት ይፈልጋሉ አይችሉም የለም ድፍረቱ ሁሉም ሰው ቢጠላኝ አንዳንዴ ይመጣብኛል የእውነት ግን ነው በጣም ሰው አስደሳች ስትሆኚ አረጣልቶኝ ባርፍ ምን ከሪባ አልጠበቁ ምን ባልጠበቁ በቃ ሆነ ከዛ እሷ ነገር ሆነች ባይዘው እንዳለ ይጣላኝ ልንገርሽ እንዳለ ነው የምልሽ ያው አወራቸው የነበሩ አክትረሶች ነበሩ አክተሮች ነበሩ ሴሌብሪቲዎች ኢትዮጵያ ውስጥ ሜሴጆቻቸውን ዲሊት አድርገው ይሄ ባለግ ያለው አንፎሎ ያደረጉ እግዚአብሔርን አቃቸዋለሁ አሁን ማስታወሳቸዋለሁ ስማቸው አንዳንዶቹ ለማውራት ይሞክራሉ አላወራቸውም በኩፍ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ ግን የዛኔ አንድ አዶናይ ነበርኩኝ ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል አስቢው እስኪ በምን መሄድ ላይክ እንደሚሄዱ እነሱ እኔን ተይኝና አዎ በቃ ማዘራውን ሰዎች ጎረቤት እየሄዱ ይነግሯት ነበር ምንድነው ነገር ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናምን በቃ እንደውም አታሳየኝም ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅስ እርግጠኛ ነኝ በጣም እንደምትሰቃይ ፋዘርም አስቢ ፋዘርም አታዩ ባሻ ግን ብቻዬን ቆምኩኝ በረንዳ ላይ ቁጭ ብዬ ሁሌም ማስታወሳለሁ እዚህ አዲስ አበባ ሆቴል ላይ አያለሁ አዲስ አበባ አያታለሁ አንድ ቀን ይመጣል ሁላችሁም ይገባቸዋል ያልኩት ነገር አሁን ችግር የለውም ምንም አልፈርድም ግን ነፃነቴ ግን አውጃለሁ ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ ተመስገን አዶናይ ከአዶናይ ጋር ሆነ እግዚአብሔር ነው ማለት ከራስ ጋር ማውራት ጀመርክ በቃ ተመለሰቻችንትን ከተመለሰችና ያቺ ድምጽ ከኔ ጋር እንደዚህ ተሳሰርኩኝ ታውቂያለሽ ከማንም ሰው ፍቅር አልጠብቅ ይሁን አድንቆት አልጠብቅ ጨብጨባ አልጠብቅ ቢጣሉኝ ቢተርቡኝ ቢወዱኝ ምንም ለኔ ወደውኝ ነበር በሞቲቬሽን ያ የኔ ቆንጆ ያልኩኝ ጊዜ ከዛ ደግሞ ያ የፖርኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጣላኝ ያ ሁሉ ያረኩት ነገር ተረሳ ገባሽ አይደለ አሁንም ስቲል ባይዘው እንደዛ ነው የሚሉት አንዳንድ ሰዎች ምን አድርገው ነው ይሄ ልጅ የኔ ቆንጆ አለ ከዛ በኋላ እንደዚህ ተናገረ እንደዚህ ሆነ ይላሉ ግን ያ ስንት የመከርኩት ምክር አለ ተረሳ ባንዲያ ሰው ሁሉ ጣላኛ ይወዱኝ የነበሩ ሰዎች በጣም አሪፍ ቪዲዮ ይሰሩ የነበሩ ሰዎች በኔ ተገልብጠው ነኝ ሲሰርቡኝ ይስድ ሲሉ እግዚአብሔርን አየዋቸው ላይካቸው 80 ምናምን ሺ ኮሜንታቸው 6-7 ሺ እነዚህ 7 ሺ ሰዎች ደግሞ እኔን እየጠሉ ያንቋሽሹ አቤት የተሰማኝ ነፃነት ኃላፊነት ወረደለ በቃ ነፃነት ተሰማኝ ወያየበት መንገድ ይገርማል የዛን ሞመንት ምን ይበልሽ አንተ ተደሰትክብኝ አልተደሰትክብኝ ምን አባቴ ያገባኝ እንደፈለከው በቃ እንደፈለከው አዶናይ እንደሚፈልገው ሆናለ ደበረ አልደበረሽ አንቺ ምን ያገባኝ የራስ ህይወት ኑሪ የራስ ህይወት በቃ ስወጣ ወደ ውጭ ምልሽ ኮራብዬ ነው መንቀሳቀስ ፍራም ሬስቶራንት ሲገባ ምናምን ኮራብዬ ሱፌን አድርጌ ይገባለሁ ምናምን ከሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናምን ይሉኛል ይላል ግን ሰው እንደዚህ ፊት ለፊት የሆነስ ነው እግዚአብሔርን ምን ትላለህ እንደ ቀልድ እኮ ነው ለነሱ እኮ በቃ እንደ ጓደኝነት የተለመደ ነው እየተረቡ ምናምን አንዳንድ ሰዎች እንትን ሲሉሚሉ እኔ ላይም እንደዛ መጥቶ ለማድረግ ይሞክራሉ ከዛ አይናቸው ያየው በክብር በስነ ስርዓት አወራቸዋለሁ ሰላም ጤና ይስጥልኝ እንደምን አለ እመልሳቸዋለሁ ወዲያውን እዛው ይያሉ ቦታቸውን መስመራቸውን እንዴት ነው ኮንትሮል የምታደርገው ኢሞሽንህን ምንም ኢሞሽን የሚባል ነገር የለም ኢሞሽን ስልሽ በቃ ከስሜቴ በላይ ነኝ እኔ ከዛ ጭንቀት ሐዘን አሸንፈዋለሁ ሁሉም ነገር ነፃነት ላይ ተዘጋጅተህበታል ሁሉም ሰው የራሱ ገመና እንዳለው አውቃለሁ ሁሉም ሰው አውቃለሁ አይሻለሁ አንተ ማያሃለሁ ምንም አንባለው ሰው ባይዘው ወይኔ ያለበት ገመና አውቃለሁ እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው if there's something I already find out አድርጌያለሁ ሰላም ስላቸው በክብር በስነ ስርዓት ነው ትልቅ ማሸነፊያ ዘዴ ነው ባይዘው ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል ናና እስኪ ገባሻ ንቀት ነበር በጣም ግን ስቲል ንቀቱም ኢንጆይ አደረኩት ታውቂያለሽ ንቀቱም ሊቆጣጠረኝ አልቻለም ከዚህ በላይ ነፃነት ምን አለ እነሱ ዲስሪስፔክት ያያረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ አሁንስ ምን ልትሆን ነው እግዚአብሔር ሲስብሰባ ላይ ሄጄ እኮ ነው ምን ልትሆን ነው አሁንስ ተው ምናምን እያሉ እያለ ምንም ነፃነቱ ውስጤን አውቀዋለሁ በዛች አለፍኳት ነፃነቴን አወጅኩኝ ከዛ በኋላ ምን መጣ ራስን መውደድ ለራስ መቆም ማወጅ ድምጼን ማሰማት አዶናይ ቆንጆ ነው ወጥቼ ቲክቶክ ላይ እናገራለሁ እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ ኩርት ብዬ በስነ ስርዓት ተናገርኩ ኩርት ብዬ ማወጅ ጀመርኩኝ
የኔ ቃላቶች የኔ እምነት ትክክል እንደሆነ በስነ ስርዓት አረጋግጬ መናገር ጀመርኩኝ ምን ተፈጠረ የጄኔሬሽን ሊደር ሆንኩኝ ማሚን ፈልጌው አይደለም ሊደር ነች ማምን የሆነ መሆን ፈልጌ ሳይሆን ራሴን መምራት ስለቻልኩ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉት ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ ሁለታችሁ ተፈምሳላችሁ ግን ስግጥስ ምንድነው አይ ቲንክ ስግጥ ማለት ድምጽህ ከፍ ማድረግ ነው እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጣናል አይደለ which is እቺ ጥያቄ ይጠይቃል መልሷን እናቃታለን እኮኛ ግን እንዳይተርቡኝ ቢስቁብኝስ በሳሳት ልክ ባልሆንስ ብለን እንድንች እንላለን ተኮክመን አላቁ አጋጥሞናል አይደል እንዴ ስንሳሳት ተተርበን የለ በጣም ልክ ነህ ስለዚህ እጅ አውጣ ስትባል እንደምትል ታውቀዋለሁ እኮ መልሱን ታወጣለህ ሰግጠ እኔም አውቀዋለሁ በተሳሳት ምን ኦኬ በቃ አውቀዋለሁ ተሰግጣለህ አውቀዋለሁ ከዛ ስትጠየቅ መልሱ እንደዚህ ተሳስተሃል ክላሱ ዋ አምከት ስግጥ ሌላ ጥያቄ መጣ ታውጣለህ እንደገና ስግጥ ሶስተኛ ጥያቄዋ በጣም ከባድ ጥያቄ ልትሆን ትችላለች መልሷ ግን አንተ ታገኛታለህ ሌሎቹ ሳያገኙት which is try በቃ መሞከር በቃ ታውጣለህ እጅ ሁሌ መሰገጥ ማለት መውደቅ መነሳት ምንም አይምሰልህ ውድቄቱ ያለ ነገር ነው ውርዴቱ ያለ ነገር ነው አይ ቲንክ እንደ ኢትዮጵያ ማለት ነው ውርዴት የሚባለው ስሜት አንቀርበውም እንፈራዋለን አይ ቲንክ መዋረድ ማለት ምንድነው የሆነ አረጋዋል ብለ ማታስበው ነገር ማድረግ which is ሃይማም ከብዶኛል ትንሽ ወዳንቺ ልመለስና ከዛ መስራት ፈልጋለሁ which is ይሄ መዋረድ ሊሆን ይችላል